በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታኅሳስ 3 ቀን በዓታ ለማርያም ድንግል። ውድ የሆኒቲዩብ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? እመቤታችን በ3 ዓመት የጨቅላነት ዕድሜዋ ከእናት ከአባቷ ቤት ተለይታ ወደ ቤተ መቅደስ ለገባችበት በዓታ ለማርያም እንኳን አደረሳችሁ። በዛሬው መርሃ ግብራችን ይህንን አስደናቂ ተአምር ወደ ኋላ ተመልሰን እንቃኛለን። እስከ መጨረሻው አብራችሁን ቆዩ፣ ታተርፉበታላችሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን። ኢያቄምና ሐና አንድ ወንድ አንድ ሴት በሚለው በተከበረው ጋብቻ የጸኑ በሀገራቸው የተከበሩ በመልካም ስነ ምግባር የታወቁ ሰዎች ነበሩ። በእግዚአብሔር ፊትም እውነተኞች ነበሩ። ትእዛዙንም ሁሉ ይፈጽሙ ነበር። ይሁን እንጂ በዚህ በተከበረ ጋብቻ ጸንተውና ተወስነው እያሉ ነገር ግን እንደ ሌሎች ሰዎች ወልደው የሚስሙት አይቶ የሚደሰቱበት ልጅ ባለማግኘታቸው እጅግ ያዝኑና ይተክዙ ነበር። በጾምና በጸሎት እግዚአብሔርንም ይጠይቁ ነበር። ስዕለትም ይሳሉ ነበር። ስዕለታቸውም ወንድ ልጅ ብንወልድ እርሱ ወጥቶ ወርዶ ያበላናል አንልም፣ ያንተን ቤተ እግዚአብሔር ያገለግላል እንጂ። ሴትም ብትሆን ጋግራ ታብላን ፈትላ ታልብሰን አንልም፣ ሐርና ወርቅ እየፈተለች መሶበ ወርቅ እየሰፋች ቤተ ክርስቲያን ታገለግላለች እንጂ ብለው ተሳሉ። የለመኑትን የማይነሳ የነገሩትን የማይረሳ እግዚአብሔር ልመናቸውን ሰምቶ እጅግ የምታስደስትና ልዩ የሆነች ልጅ አገኙ። ሌሎቹ ሰዎች ቢወልዱ ሰው የሚወልድ ልጆች ነው። እነርሱ ግን የወለዱት ፈጣሪዋን የምትወልድ ልጅ ነው። የወለዱት በስዕለታቸው መሰረት በ3 ዓመቷ ገና አይተው ሳይጠግቧት ይህች ልጅ አንድ ነገር ብትሆን ከእግዚአብሔርም ከልጃችንም ሳይሆን እንዳንቀር ወዷ ዘመድ ሳይወድ አፏ እህል ሳይለምድ ወስደን እንስጥ ብለው መባ ጨምረው ወደ ቤተ መቅደስ ይዘዋት ሄዱ። ሊቀ ካህናቱ ዘካርያስ መጥቶ ሕዝቡን ሰብስቦ የምግቧ ነገር ይያዝልኝ አለ። ወዲያው ሊቀ መላእክት ቅዱስ ፋኑኤል ህብስተ ሰማያዊት ጽዋ ሰማያዊ ይዞ ረቦ ታየ። ቅዱስ ዘካርያስ ለእርሱ የመጣ መስሎት ዛሬስ ክብሬን በሰው ፊት ሊገልጽ ነው ብሎ ሊቀበል ተነሳ። መልአኩ ቅዱስ ፋኑኤል ወደ ላይ ራቀበት። የእርሱ ተወራጅ ስምዖንም እንኪያስ ለእኔ የመጣ ይሆናል ብሎ ቀረበ፣ ራቀበት። ካህናቱም ሕዝቡም በተራ ቢቀርቡ ራቀባቸው። ምናልባት ጥበበ እግዚአብሔር አይመረመርም፣ ለዚች ልጅ ብላቴና የመጣ እንደሆነ እንይ፣ ቅድስት ሐና ትተሻት እልፍ በይ አሏት። ትታት እልፍ አለች። ድክ ድክ እያለች እናቷን ስትከተል መልአኩ ቅዱስ ፋኑኤል ፈጥኖ ወርዶ አንድ ክንፉን አንጽፎ አንድ ክንፉን ጋርዶ በሰው ቁመት ልክ ከመሬት ከፍ አድርጎ መግቧት አረገ። የምግቧ ነገር ከተያዘልንማ ትግባ እንጂ ብለው ከመካነ ደናግል አስገቧት። ህብስተ ሰማያዊት ጽዋ ሰማያዊ እየተመገበች ቅዱሳን መላእክት እየጎበኟት 12 ዓመት በቤተ መቅደስ ኖረች። በስዕለት የተገኙ ቅዱሳን አባቶችና እናቶች እነ ቅድስት ሐና እመ ሳሙኤል የታላቁ ነቢይ ሳሙኤል እናትና አባቱ እልቃና ይባላል። የእነ ቅዱስ ዘካርያስና ቅድስት ኤልሳቤጥ የቅዱስ ኢያቄምና ሐና ለዚህ ነው መልካም ዛፍ መልካም ፍሬ ያፈራል የተባለው። ቀደም ብሎ በብሉይ ኪዳን የተነገረ ነው። አቡየ ፈነወኒ አነ ተፈነውኩ። የወይን አትክልት የተከለ ባለቤት ሰው ነበረ። ቅጥርም ቀጠረለት፣ መጥመቂያም ማሰለት። ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበል ባሪያዎቹ ወደ ገበሬዎችን ላከ።
ባሮቹን ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞ ከፊተኞቹ የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው። ኋላ ግን ልጄንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። የመጀመሪያዎቹ ባሪያዎች አበይት ነቢያት ናቸው። እነርሱም ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። ከእነርሱም የሚበዙ የተባሉ ደቂቀ ነቢያት ናቸው። ኢዩኤል፣ ዮናስ፣ አሞጽ፣ ሆሴዕ፣ ሚክያስ፣ ናሆም፣ ሶፎንያስ፣ ዕንባቆም፣ አብድዩ፣ ሐጌ፣ ዘካርያስ፣ ሚልክያስ ልጅ የተባለ አቡየ ፈነወኒ አነ ተፈነውኩ። ላኪ እግዚአብሔር አብ ነው፣ ተላኪ እግዚአብሔር ወልድ ነው። አበይት ነቢያትና ደቂቅ ነቢያት የተደበደቡ በአሕዛብ በነ ፈርዖንና ናቡከደነጾር አስራውያን ተገርፈዋል፣ ታስረዋል፣ ተሰደዋል። ልጁም በፈሪሳውያን በሰዶቃውያን መጸባሃን ጸሐፍት፣ ካህናት፣ መገብተ ምኵራብ፣ መላእክተ ሕዝብ፣ ረበናት ተመካክረው ሰቀሉት፣ ገደሉት። ስለዚህ ከመልካም ዛፍ የተገኙ አበይት ነቢያት፣ ደቂቅ ነቢያት፣ ሐዋርያት፣ ሊቃውንት፣ ቤተ ክርስቲያን ቃሉን የጠበቁ ሕጉን የጠበቁ ፈጣሪያቸውን የተከተሉ በንስሐ የታጠቡ ሁሉ እግዚአብሔር የመረጣቸው የመልካሚቷ ዛፍ ፍሬዎች ናቸው። እኛን ስለወደደን ካለመኖር ወደ መኖር አምጥቶ የፈጠረን፣ አንድነቱን ሶስትነቱን ካለማወቅ ወደ ማወቅ፣ ካለመስማት ወደ መስማት፣ ካለመማር ወደ መማር ፈጥሮ ሳያጠፋን በካህሊነቱ ችሎ ታግሶ እድሜ ሰጥቶ ያቆየን እግዝእትነ ማርያም እመቤታችን ከመከራ ስራ ከመከራ ነፍስ የምታድነን እመቤታችንን ከማኅፀነ ሐና ፈጥኖ ከአንስተ ዓለም መርጦ ከሁሉ አልቆ የእናት አማላጅ የሰጠን እግዚአብሔር ይክበር ይመስገን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን።